በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች በየአመቱ አንዳንድ ኤርትራ ትጨምራለች የኢትዮጵያ አርበኞች እነ በላይ ዘለቀ እነ ጃገማ ኬሎ ምጥሏቸው ከጣሊያን ጋር በዱር በገደል ሲፋለሙ የነመለስ ዜናዊ አባቶች ለጣሊያኖች እንቁላል ይሸጡ ነበር ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም ካቢኔው አይቆም መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል እና ያው ኢሳያስ አፈወርቂ ፓርላማ ቁጭ ብሎ በነደሳለኝ ጫኔ አማካኝነት ይህን ጥያቄ ፓርላማ አስገብቶ ጠየቀ ማለት ነው የመጀመሪያው ስብሰባ አሰብ ነው የሚለው ከኢሱ ወዳፎም ጋር የምንካፈለው አሰብ ይሆናል በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል ህገወጥ ነው የመንግስት ባህሪ አይደለም እንደ ማፊያ አትስሩ ዛሬም ናቅፋ ተራራዎች መሃል እንዳለ ማፊያ አትስሩ እንደዛ ነው የሚለው አብቹ አራተኛ እናንተ የምታቁት የዛሬ 6 አመት 5 አመት ባህር ኃይል አቋቁመናል እና ምንዚህ ውስጥ ነው አይኑ ባህር አቋቁመን ከማንም ጋር መዋጋት ፍላጎት የለንም ለምን ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ በሰላማዊ ሂደት በሰላማዊ ሁኔታ ዓለም አቀፍ ህግን ባገናዘበ መልኩ የወደብ ጥያቄያችንን መልሳለን ጦርነቱ ከተነሳ ግልጽ ነው ኢሳያስ አፈወርቂ አሰብን ብቻ ሳይሆን ኤርትራን ያጣል ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው መሆን መልቲሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር ላይክ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ መሆን መልቲሚዲያ የአዲሱ ትውልድ ሚዲያ በዛሬው ፕሮግራማችን አብቹ በትላንትናው ዕለት ፓርላማ ተገኝቶ ስለ ኢትዮጵያና ስለ ኤርትራ ግንኙነት እንዲሁም ስለ ኢሳያስ አፈወርቂና አብቹ መካከል ስለነበረው ግንኙነትና ስለተፈጠረው ቁርሾ ረዘም ያለ ገለጻ ሰጥቷልና እሱን መነሻ በማድረግ በኢትዮጵያና በኤርትራ መካከል የተፈጠረው ነገር ምንድነው የሚለውን ወደ ኋላ ዞር ብለን የምንወያይ ነው የሚሆነው መሆን መልቲሚዲያ ላይክ ሰብስክራይብ እና ሼር እያደረጋችሁ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ እንግዲህ አብቹ የኢትዮጵያን የወደብ ጥያቄ አስመልክቶ ዘርዘር ያሉ መረጃዎችን የሰጠው በትላንትናው ዕለት በነበረው የፓርላማ ውሎ በተደጋጋሚ እንደሚያነሳው የኢትዮጵያ የባህር በር ጥያቄ የኢትዮጵያ የወደብ ጥያቄ ሊመለስ ወደማይችልበት ምንድነው ሻሞላው ከአፎቱ ከወጣ በኋላ ላይመለስ የሚፈልገውን ነገር ሳያሳካ ያቀደውን ከግብ ሳያደርስ እንደማይመለስና የሚመለስ ወይም የሚስተባበል ጥያቄ እንደሌለ አስረግጦ የተናገረበት ውሎ ነበር የትላንትናው ፓርላማ ውሎ ማለት ነው እና በቁጭት ሲናገር በቁጭት ሲጠይቅ የኢትዮጵያን የባህር በር እጦት አስመልክቶ አብቹ በተደጋጋሚ ሲናገር በጣም በበሰጭትና በቁጭት ነው የሚናገረው ነገሮችን በጥያቄ ጀምሮ ራሱ መልስ እየሰጠ ነው ትላንትናም ሲሄድ የነበረው እና እንዳብቹ ገለጻ እኛም እንደምናምነው ኢትዮጵያ የባህር በር ያጣችበት ውሳኔ ህጋዊ ያልሆነ የዓለም አቀፍ የጂኦግራፊካል አቀማመጥን ራሱ ያላማከለ ዓለም አቀፍ የውሃ ህግንና የፖርት ህጎችን ሁሉ የጣሰ እጅግ በጣም የበደል ጥግ ነው ኢትዮጵያ ላይ የተፈጸመው ነው የሚለው አብቹ ነገር ግን የኛዎቹ የነገር አለቅላቂዎች የነገር ተላላኪዎች ፓርላማ ውስጥ ቁጭ ብለው አሉባልታን የሚነዙ
ምን እንደሚያወሩ እንኳን ማይገባቸው ነገ ከነገ ወዳ ትውልድ ሲሰማው ምን ሆነው ነው እነዚህ ሰዎች የሚያስብል ጥያቄ የሚጠይቁ ደግሞ የፓርላማ አባላት አሉ። እንደ ደሳለኝ ጫኔ አይነት ፓርላማ ውስጥ ቁጭ ብሎ ከኔጌቲቭ ነገር ውጪ አንድ ቀን አዎንታዊ የሆነ ነገር ሲናገር ሰምተነው ማናቀው ሰውዬ ትላንትናም የወደቡን ጥያቄ የውስጥ ጥያቄያችሁን ለመሸፈን ያቀረባችሁት ነው ተብሎ ትታማላችሁ ይላል። የሚያማው እኮ ራሱ ነው ተብሎ ትታማላችሁ ይላል። የሚገርመው አብቾ የሰጠው ምላሽ ነው። በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንድነው የሚለው አብቹ? ይሄን ጥያቄ ከኤርትራም ሰምተናል። የኤርትራ ባለስልጣናትም እነ ኢሳያስ አፈወርቂም ብለውናል። ወደብ የምትሉት የውስጥ ችግራችሁን ውስጥ ያለውን የእርስ በርስ ግጭትን ወይም የውስጥ ያለባችሁን ቀውስ ዳይቨርት ለማድረግ አቴንሽን ዳይቨርት ለማድረግ የምታነሱት ነው። የትውልድ ጥያቄ እየተነሳ ኢትዮጵያ በባህር በር እጦት የተነሳ የምትከፍለው ለወደብ ኪራይ የምትከፍለው በዛ ላይ ይሄ ህዝብ ያደገ ቁጥሩ እየጨመረ በሄደ ቁጥር ታፍኖና ጉሮሮ ታንቆ ሊኖር አይችልም። ይሄ የትውልድ ጥያቄ ነው። ያንድ መንግስት፣ ያንድ ፓርቲ፣ ያንድ መሪ ጥያቄ አይደለም። ይሄን ጥያቄ ከብልጽግና ጋር ማያያዛችሁን አቁሙ። እንዴት ነው የሰው ልጅ የትውልድ ጥያቄን ያንድ መንግስት ጥያቄ አድርጎ የሚያቀርበው? እንዴት ሰው አባይ ግድብን ይቃወማል? እንዴት ሰው የወደብ ጥያቄን ይቃወማል? በመቃወም ብቻ እኮ አይደለም ፖለቲካ በመደገፍም ፖለቲካ እንደሚሰራ እኮ እነ ፕሮፌሰር ብርሃኑ የአብን አመራሮች እነ ዶክተር በለጠ እያሳዩን እኮ ነው ያሉት። የሰለጠነ ፖለቲካ ማለት ልዩነትህን በልዩነት ይዘህ ለሀገር በሚጠቅም የህልውና ጥያቄ ላይ ግን የማትደራደርበት መስመር አስመረህ የምትኖርበት ነው። እነዚህ ሰዎች ግን ፖለቲካ ማለት ለነሱ መቃወምና መቃወም ብቻ ነው። እና ያው ኢሳያስ አፈወርቂ ፓርላማ ቁጭ ብለው በነደሳለኝ ጫኔ አማካኝነት ይህን ጥያቄ ፓርላማ አስገብቶ ጠየቀ ማለት ነው። እንዴት ፓርላማ እንደመጣ አላወቅኩም እንጂ ኢሳያስም ጠይቆኝ ነበር ይላል አብቹ። እና በአጠቃላይ ይሄ የወደብ ጥያቄ ይሄ የባህር በር ጥያቄ አክሰስ ቱ ሲ ብቻ አይደለም። ኢትዮጵያ ንብረቷን ነው ያጣችው፣ ያላትን ሀብት ነው ያጣችው። አብቹ የሚጠይቀው ጥያቄ አለ እዚህ ጋር። እንዴት ነው ያጣነው? ቀይ ባህርን ስናጣ እንድናጣ የተወሰነበት ምክንያት የወሰነው ሰው ማን ነው? አሰብ አያስፈልጋትም ኢትዮጵያ ብሎ ህጋዊ በሆነ መንገድ የወሰነ አካል አለ ወይ ብለን ፈለግን ይላል አብቹ። ምክር ቤት የኢትዮጵያ ህዝብ እንዲያምን ፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለኝ ነገርን
ከሌለ ግን ይሄ ጉዳይ ይሄን ዋንስቶ እንደ መድፋት አይደለም የህልውና ጉዳይ ነው ማን ወሰነው ውሳኔውን የሰጠው አካል ማን ነው ምክር ቤቱ ነው ካቢኔው ነው ወይስ በህዝብ ውሳኔ ነው በሪፈረንደም ነው በምንድነው ኢትዮጵያ የባህር በር እንደታጣ የተወሰነው ብለን ፈለግን በጣም ብዙ ሰርች አድርገን ግን አንድም ብጣሽ ወረቀት ከሌ ነው የወሰነው በከሌ ምክር ቤት ነው በከሌ ካቢኔ ነው የሚል ህጋዊ ማስረጃ የለም ስለዚህ ማን ነው የወሰነው ለሚለው ያብቹ ጥያቄ የኢሳያስ አፈወርቂ ጉዳይ አስፈጻሚ የግብጽ ጉዳይ አስፈጻሚ ኢትዮጵያ ውስጥ ተወልዶ ኢትዮጵያን ቅኝ ለመግዛት የመጣው ህወሓትና የሱ መሪዎች እነመለስ ዜናዊ በጣሊያን ዘመን የነመለስ ዜናዊ አባቶችና አያቶች እንቁላል ይሸጡ ነበር አርበኞች በዱር በገደል የኢትዮጵያ አርበኞች እነበላይ ዘለቀ እነጃገማ ኬሎ ምጥሏቸው ከጣሊያን ጋር በዱር በገደል ሲፋለሙ የነመለስ ዜናዊ አባቶች ለጣሊያኖች እንቁላል ይሸጡ ነበር የነሱ ልጆች መተው ስልጣን ሲይዙ 4 ኪሎ ሲገቡ እድልና አጋጣሚ ፈቅዶላቸው የአሰብን ወደብ ያለምንም ፊርማ ያለምንም ጠያቂ ያለምንም ወቁልኝና ህዝብ ሳይወያይበት ህዝብ ሳይፈቅድ በአንድ ሰው በመለስ ዜናዊ ብቻ የባህር በርን ያክል ሀብት አሳልፈን የሰጠንበት ውሳኔ ነው ያለው እና አብቹ ሲናገር ካቢኔው ያቀው ምክር ቤት ያቀው ህዝብ ሪፈረንደም አልሰጠም እንዴት ነው የተወሰነው እንዴት የሰው ልጅ የባህር በርን ያክል ሲያጣ አንድ ህዝብ እንዴት በምን አይነት ውሳኔ ይሄ ውሳኔ ሊወሰን ይችላል ነው እና በጣም አስገራሚ በጣም አናዳጅ ባሰብነው ቁጥር የሚቆጨን የኢትዮጵያ ህዝብ በዛን ሰዓት አንቀላፍቶ ይሁን አደንዝዘውን ይሁን አስተኝተውን ይሁን በማናቀው ሁኔታ የባህር በራችንን በአንድ ሰው በመለስ ዜናዊ ውሳኔና በኢሳያስ አፈወርቂ ፍላጎት ብቻ ነው ያጣነው ህዝብ ሳይወያይ ካቢኔ ሳይመክር ምክር ቤቱ ሳይነጋገርበት ሀገር በጠፍ ጨረቃ በጠራራ ፀሐይ ስትዘረፍ የኖረችው በእንደዚህ አይነት ሁኔታ እና ዛሬ ብቻ አይደለም ይላል አብቹ ዛሬ አይደለም ይሄ ጥያቄ የተነሳው የባህር በር ያስፈልገናል ምናምን የሚል ጥያቄ ዛሬ አይደለም በጣም ብዙ የድሮ ቪዲዮዎችን ስንመለከት አብቹ ከድሮ ገና ከ10 አመት ከ11 አመት በፊት የተናገራቸው ንግግሮች ስንመለከት ስለ ባህር በር ያነሳ ነበር ስለ ናሳ የጠፈር ምርምር ስለ ኒውክሌር ጣቢያ ግንባታ ያኔ ያወራ ነበር ስለዚህ ያኔ አይደለም እንደው የቅርብ ጊዜው እንኳን እናንሳ ቢባል ለመጀመሪያ ጊዜ ጥያቄውን ያነሳውት ሚሊኒየም አዳራሽ ኢሳያስ አፈወርቂ የመጣ ጊዜ ነው ይላል የዛን ሰዓት ኢሳያስ አፈወርቂ ለመጀመሪያ ጊዜ የኢትዮ ኤርትራ እርቅ ተፈጽሞ አብቹ ኤርትራ ሄዶ ከዛ በኋላ በሳምንቱ ኢሳያስ ኢትዮጵያ የመጣ ጊዜ ሚሊኒየም አዳራሽ በነበረው አቀባበል ላይ ያኔ ነበር እኔና ኢሳያስ እኔና ወዲ አፎም የምንጋራው አሰብ ነው ይላል አብቹ ዛሬ እሱም ቪዲዮ ለጋብዛችሁና ከዛው አያይዘን ደግሞ ኢሳያስ አፈወርቂ ያኔ ምን ብሎ ነበር ዛ ሚሊኒየም አዳራሽ ላይ አብቹ ይሄን ጥያቄ ሲያነሳ ኢሳያስ ምን ብሎ ነበር የሚለውን ሁለቱም ቪዲዮዎች አብረን አያይዘን እንስማቸውና ተመልሼ ይመጣል የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው ብዙ ህዝብ አለበት በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር አሰብ ባህሩ ጋር ቆመን ያወራን ምንድነው ስለ ፖርት ነው ተመልሳችሁ ማየት ትችላላችሁ የት ኤርትራ ምድር ውስጥ ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ ሚስጥር እኮ አለኝ ያቁታል ለሁሉም ልኬላቸዋለሁ አራተኛ እናንተ የምታውቁት የዛሬ 6 አመት 5 አመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ነው ማይኑ ባህር አቋቁመናል ያለፈው በባህላችንና ታሪካዊ ጥልቅ ጥቅሞቻችን አንፃር
ጥላቻና ቂም በቀል ውድመት ለመንዛት የተሞከረውን ሴራ አሸንፈን ለልማት ብልጽግናና መረጋጋት በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል። አሰብ ሚሊኒየም አዳራሽ ላይ ብቻ አይደለም በመደመር ትውልድ መጽሐፍ ላይ እዛ ላይ አስቀምጬ የጂኦፖለቲክሱን ሁኔታ ከዛ በኋላ ኢትዮጵያ ወደብ እንደሚያስፈልጋት የቀይ ባህር እንደሚያስፈልገን የመደመር ትውልድ ላይ በስነ ስርዓት ተቀምጦ ፈርሜ ለኤርትራ ባለስልጣናት ልክላቸዋለሁ ይላል አብቹ። የመደመር ትውልድን አንብባችሁት ከሆነ ስለ ባህር በር ስለ አሰብ ወደብ ስለ ቀይ ባህር በቀጥታ ያወራል እዛ ላይ አብቹ። ስለዚህ ከዛ ጊዜ ጀምሮ የመጣ ነው። ከዛ ሲቀጥል ከአራት ከአምስት ዓመት በላይ እኮ ከአራትና ከአምስት ዓመት በፊት የባህር ኃይል አቋቁመናል። ባህር ኃይል ፈርሶ ነበር አልነበረም ወያኔ ሲመጣ ያፈረሰው እና ያን የፈረሰው የባህር ኃይል ከዚያ በኋላ አብቹ ከመጣ በኋላ ከአራት ከአምስት ዓመት በፊት ነው የተቋቋመው እና ያንን የባህር ኃይል ስናቋቁም የብርጭቆ ውሃ እንዲጠብቁልኝ ነው ያቋቋምኩት ይላል አብቹ። የመጣ እኮ ነው ከዛ ጊዜ ጀምሮ ጥያቄው የመጣው በጊዜ ሂደት እየተንከባለለ እንጂ ዛሬ ድንገት ብልጭ ያለለን ጥያቄ አይደለም። የህልውና እና የትውልድ ጥያቄ ስለሆነ ኢትዮጵያ አላግባብ ግፍ ተፈጽሞባት ያጣችው ጥያቄ ስለሆነ ዛሬም ደግመን ደጋግመን ያለማሰለስ ምን ጠይቀው ለዚያ ነው። በጋራ ለመልማት በጋራ ለመስራት እንድንለያይ እንድንጣላ ሴራ ሲያሴሩብን የነበሩ ሴረኞችን ሁሉ አክሽፈን ጠላቶቻችንን አሸንፈን ለኢትዮጵያና ለኤርትራ የጋራ ልማት ያለማሰለስ በጋራ ሆነን ልንመርሽ ቆርጠን ጉዞ ጀምረናል ይላል። ልንመርሽ ነው የሚለው እንደውም ኢሳያስ አፈወርቂ እዚህ ላይ ያራዳ ቋንቋ ይችላል አንዳንድ። በዚህ ደረጃ የተናገረው ሰውዬ በዚህ ደረጃ ነገሮችን ተቀብሎ በጋራ ኢትዮጵያና ኤርትራ ይለማሉ ብለን ተስፋ አድርገን ስንጠብቀው የነበረው እንቅስቃሴ የአሰብን መንገድ ጠግነን ይላል አብቹ። መንገድ አስፓልት ሰርተን ወደ አሰብ ወደብ የሚወስደን ከዚያ በኋላ ፖርቱ ተበላሽቷል ወደቡ ራሱ ተበላሽቷል መጠገን አለበት ሲባል ከወዳጅ ሀገራት ጋር ተነጋግረን ማሽኖች ልከን ወደቡ እንዲጠገን ለማድረግ ማሽኖቹ እዛ አሰብ ወደብ ከደረሱ በኋላ ኢሳያስ አፈወርቂ አልፈልግም ብሎ ወደቦቹ መለሳቸው ይላል አብቹ። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር እንናገር ነበር። ያኔ መደመጥ አንችልም ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉ። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ያስረሳው እንደዛ አይደለም ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄነሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለከተስፋ ያለው የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አጠቀሙ ብለንም ቆይ እናስብበት ነው የተባለው። እኔ የሰው ልጅ ስንት ዓመት ይኖራል? ኢሳያስ አፈወርቂ አሁን ከዚህ በኋላ ስንት ዓመት ይኖራል? አንድን ሀገር እድሜ ልክ የሙጥኝ ብሎ ይዞ እስከመቼ ድረስ መኖር ይቻላል? ጊዜ እኮ ያልቃል፣ እድሜ ያልቃል። ኢሳያስ እያረጀ ነው። አሁን ከጎረቤት ጋር ሰላም ሆኖ ለኤርትራ ህዝብ የሚያስብ ከሆነ በተለይ ከኢትዮጵያ ህዝብ ጋር አብሮ እንዲያድግ ኢትዮጵያና ኤርትራ በጋራ እንዲለሙ ያኔ ተናግሮት የነበረው በጋራ እንለማለን ጠላቶችን አሸንፈን ለዛሬ ሰላምና እርቅ ደርሰናል ያለው ሰውዬ ከዚያ በኋላ ምን ነክቶት እንደተንሸራተተ አላቅም ይላል አብቹ ራሱ። አሰብ ወደብ ሂደው እኮ ፖርቱን አይተው ኢሳያስ ጋር ሁሉ ወሰደኝ ብየው ሂጄ ወደቡን ሁሉ ጎብኝተን እዛም ስንነጋገር የነበረው ስለ ፖርት ነበር፣ ምንም ልዩነት አልነበረንም ይላል። ከዚያ ይሄ ሰውዬ እየጠየቀ ሲመጣ እየጠነከረ ሲመጣ ያነሳው ጥያቄ ወደ ኋላ የሚመለስ እንዳልሆነ ሲገባው የዘረፈውን ንብረት መልሶ እንደሚቀማው ሲገባው መልሶ ወደ ዛጎል ውስጥ ገባ ማለት ነው ኢሳያስ አፈወርቂ። ኢትዮጵያ ካደገች ደግሞ ብለው የሚፈሩ ሰዎች አሉ ይላል አብቹ።
ኢትዮጵያ ካደገች ኢትዮጵያ የምትለወጥ ከሆነ ኢትዮጵያ ራሷን የምትችል ከሆነ ኢትዮጵያ መርዳት የምትጀምር ከሆነ ብለው ያንን የሚፈሩ ሰዎች አሉ። ኢትዮጵያ ትልቅ ናት። ኢትዮጵያ አሁን ገና ወደፊት ካደገች የምትባል ሀገር አይደለችም። እንዲያውም በየአመቱ አንዳንድ ኤርትራን ትፈጥራለች ይላልባችሁ። ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ ሀገራት። ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛ ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላም ተረጋው ነገር የለም። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። አንዳንድ ኤርትራ ማለት የኤርትራን ህዝብ ያክል ቁጥር ኢትዮጵያ በየአመቱ እየጨመረች ትሄዳለች እና በዚህን ያክል የህዝብ ቁጥር እያደገ ያለ ኢኮኖሚው በፍጥነት እያደገ ያለ ሀገር ኢትዮጵያ በ2036 ከአፍሪካ አንደኛው ኢኮኖሚ ትሆናለች ነው የሚለዋበች። አሁን ባለው የኢኮኖሚ እድገት መሰረት አይኤምኤፍም የተለያዩ የገንዘብ ተቋማትም እየመሰከሩ ባሉበት ደረጃ እሱን ስንመለከት የኢትዮጵያ እድገት ከጊዜ ወደ ጊዜ እምርታ ያሳየ በጣም ከፍተኛ የሆነ እድገት ላይ እንደሆነ ያሳያል። ስለዚህ ከ15 ዓመት በኋላ የኢትዮጵያ ህዝብ 30 ሚሊዮን ይደርሳል ተብሎ ይታሰባል። ይህን የተናገሩት ፊልድ ማርሻል ብርሃኑ ናቸው። ባለፈው 200 ሚሊዮን ይደርሳል ተብሎ ይታሰባል ከ20 ዓመት ከ15 ዓመት በኋላ። ስለዚህ ያ 200 ሚሊዮን ህዝብ 2 ሚሊዮን 3 ሚሊዮን በማይሞላ ህዝብ ተዘግቶበትና ተቆልፎበት እንዴት ሊኖር ይችላል? ይሄ ባይ ዲፎልት የሚቻል ነገር አይደለም። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 5 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን እና ወደባችንን በባሌም ይሁን በቦሌ እናሳካዋለን ብለዋል እሳቸውም ከዚህ በፊት። እና በዚህ ሁኔታ ከመጣን በኋላ ኢሳያስና የኢትዮጵያ መንግስትና የኤርትራ መንግስት ያጣላው ፕሪቶሪያ ነው ይላልባቸው። ፕሪቶሪያ ማለት ከህወሓት ጋር የነበረው ጦርነት በዛን ሰዓት የኢትዮጵያና የኤርትራ መንግስታት በጋራ ሆነው ህወሓትን ለማጥፋት ሲሰሩ እንደነበር ይታወቃል። ህወሓትም ራሱ ሚሳኤል ተኩሶ የኤርትራ መንግስት በጋበዘበት ጊዜ ማለት ነው ለጦርነት ግብዣ ያቀረበ ብቸኛው መንግስት የህወሓት ፓርቲ ነው። ስለዚህ በዛን ጊዜ አብረው በነበሩበት ሰዓት የፕሪቶሪያ ስምምነት ሲባል የኢትዮጵያ መንግስት ወደ ፕሪቶሪያ ስምምነት ሲሄድ ኢሳያስ አፈወርቂ ነው ህወሓትንም የትግራይ ህዝብንም አብሮ ካልጠፋ በስተቀር ሰላም የሚባል ነገር የለም፣ ይሄን ማድረግ የለባችሁም ማለት። እኛ ደግሞ ህዝባችንን ማጥፋት የለብንም በሚል ልዩነት ውስጥ ገባን ነው የሚለው። በጣም የሚደንቀው እሱ አይደለም ካላጠፋው አንተን ብሎ የኢትዮጵያ መንግስት ጋር የተጣላ መንግስት ከዚያ በኋላ የኢትዮጵያ መንግስት ጋር ሲጣላ የተጣላው ባንተ ምክንያት እሱ ካልጠፋ ብሎ ከኢትዮጵያ መንግስት ጋር ሲጣላ እገለዋለሁ አጠፋዋለሁ ያለው ሰው የራሱ ሄዶ ደጅ ይጠናል። እኔ ይሄ በምን አይነት ካልኩሌሽን ሊሰላ እንደሚችል ራሱ አላውቅም። እና የሚያሳዝነው እሱ ነው። ከአጥፊው ጋር አብሮ ሄዶ ጸምዶ ብሎ አሁን እየሰራ ያለው የደብረጽዮን ቡድን ነው። በጣም አስገራሚ እና በአጠቃላይ ይሄ ነው አሁን ያለው ሁኔታ። ኢትዮጵያ ደግሞ ባይ ዲፎልት የባህር በር ከ100 ሚሊዮን ፐርሰንት ከሚሊዮን ፐርሰንት በላይ 1 ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ የባህር በር ባለቤት ትሆናለች ይላልባችሁ። በዚህ ሂደት ውስጥ ግን ጦርነት አንፈልግም፣ ከማንም ጋር ግጭት አንፈልግም።
ጦርነት አንፈልግም የምንለው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የ9 ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ ያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። በሰላማዊ ሂደት በሰላማዊ ሁኔታ ዓለም አቀፍ ሕግን ባገናዘበ መልኩ የወደብ ጥያቄያችንን እንመልሳለን። ጦርነቱ ከተነሳ ግልጽ ነው። ኢሳያስ አፈወርቂ አሰብን ብቻ ሳይሆን ኤርትራን ያጣል። ይሄ አብቹ አይደለም ያለው፣ እኛ ነን የምንለው። ግራ ቀኝ የሚሆነውን ነገር ስንመለከት የምናጠናውና የሚያስረዳን ነገር ይሄ። በምንም አይነት ሁኔታ የኢትዮጵያ መንግስት አሁን ያለውን ቁመና አሁን ያለውን አቅም አይቶ ኤርትራ ጦርነት ብትከፍት አሰብን አልሰጥም ብላ ብትገግም ኢሳያስ አፈወርቂ በእንቢታው ቢቀጥል መጨረሻው ሊሆን የሚችለው አሰብን ብቻ ሳይሆን ኤርትራን እንዲያጣ የሚገደድበት ከዚያም አልፎ ኢሳያስ አፈወርቂ የመኖር ያለመኖር ህልውና አደጋ ውስጥ የሚገባበት ከኤርትራ ስልጣን ላይ ለ40 ዓመት ይዞት ለ35 ዓመት ምናምን ከዛ በላይ ይዞት የቆየው ስልጣን ወደ መቃብር የሚወርድበትና የኢትዮጵያም የኤርትራም ሰላም የሚረጋገጥበት ጊዜ ይሆናል። ያ እንደሚሆን በእርግጠኝነት እንጠብቃለን። በአጠቃላይ አሁን ያለው ሁኔታ ይሄን ይመስላል። ግን ለኤርትራ መንግስት የሰጠው ምክር አላችሁ? የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ። ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ። ይሄ ህገወጥ ነው፣ የመንግስት ባህሪ አይደለም። እንደ ማፊያ አትስሩ። ዛሬም ናቅፋ ተራራዎች መሃል እንዳለ ማፊያ አትስሩ። እንደዛ ነው የሚለው አብቹ። እና በአጠቃላይ እኛ ሰላም ነው የምንፈልገው። አደራድሩም ብለን ቻይናን፣ አሜሪካን፣ አውሮፓን ያልጠየቅነው የለም። ነገር ግን የይስሙላ እናደራድራለን ከሆነ የይስሙላ ወደብ ያስፈልጋችኋል ልክ ነው እያሉ የሚያላግጡ ከሆነ በዚህ ደረጃ የሚቀጥል አይመስለኝም። ስለዚህ ኢሳያስ አፈወርቂ ያለው አማራጭ አንድ ተደራድሮ የኢትዮጵያ ጥያቄ የማይመለስ መሆኑን አውቆ ለማይመለስ ጥያቄ ጊዜ ማባከኑን ትቶ በኤኒሚንስ የወደብ ባለቤት መሆን አለብኝ፣ የተዘረፍኩትን ማግኘት አለብኝ እያለች እየጠየቀች ያለችውን የኢትዮጵያን ጥያቄ ተቀብሎ የአሰብን ወደብ ሰጥቶ ከኢትዮጵያ ጋር በሰላም ጉርብትና መኖር የኢሳያስ አፈወርቂ ምርጫ ይሆናል ብዬ አስባለሁ። በጣም ብልጥ ስለሆነ ኢሳያስ ግራ ቀኙን አይቶ አሁን በአሰብ ወደብ ጉዳይ ኢትዮጵያ ጦርነት ውስጥ ከገባች ከኢትዮጵያ ጋር ውጊያ ከገጠመ አሰብን ብቻ ሳይሆን ኤርትራን እንደሚያጣ በእርግጠኝነት ይገባዋል ብዬ አስባለሁ። ኢሳያስ ያን ስለሚረዳ በጣም በቅርብ ጊዜ ውስጥ ወደ ድርድር መጥቻለሁ ብሎ በሰላማዊ መንገድ አሰብን ሊሰጥ ይችላል ብዬ ገምታለሁ። እንደ ግለሰብ እንደ አንድ ዜጋ ይሄን ካደረገ ኤርትራን ያተርፋል። ያ ሳይሆን ቀርቶ በእብሪትና በጉልበት 1990 ዓመተ ምህረት እንደጀመረው አይነት ጦርነት እጀምራለሁ ብሎ ውጊያ ቢጀምር ውጤቱ ይታወቃል ብሎ አላበቸው። ጦርነቱ ከተጀመረ ውጤቱ ይታወቃል። አሰብን ብቻ ሳይሆን ኢሳያስ ኤርትራን ያጣል፣ ከኤርትራ ዙፋን ላይ ተገልብጦ ይወድቃል። መጨረሻው ሊሆን የሚችለው ነገር ይሄ ነው። ይሄንን የምናደርገው ደግሞ እኛ የወደብ ጥያቄን እየገፋን የምንሄድበትና ላንመልሰው ወደ አፎቱ ላይ መለስ የወጣው ጥያቄ በዚህ ደረጃ እየገፋንበት ያለነው ኢትዮጵያ የቀይ ባህር አክሰስ አያስፈልጋትም የሚል ወሬ አልሰማንም ይላል አብቹ። እንደዚያማ ከሆነ አንዱ መልሼዋለሁ። መምሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውን ፈቶታል። ዓለም አልቻለው የተባለው ለምን ስላልሰማ
አትችልምና አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር። እሱ አልሰማም አትችልም ማለት ነው። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። አመሰግናለሁ። ሲሉ ስላልሰማን ቢሉም ደግሞ ስለማንሰማ አሁንም እኛ ወደባችንን ሳናሳካ እንመለስም። ስለዚህ ጦርነቱ ከተጀመረ ውጤቱ ይታወቃል። ኢሳያስም ግራና ቀኝ አይቶ ወደ ድርድር ሊመጣ ይችላል ያስባለሁ። ለዛሬ የነበረኝ ፕሮግራም ይሄን ይመስላል። አፕዴት ግን በወደባችን ጉዳይና በአጠቃላይ ከህወሓትና ከሻዕቢያ ጋር ተያይዘው የሚኖሩ መረጃዎችን በተከታታይ አዳዲስ መረጃዎችን ወደ እናንተ ይዘን የምንመጣ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በመናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ